ከሰኔ ወር 2016 ዓ.ም በኋላ የተቀጠሩ የመንግስት ሰራተኞች የደሞዝ ጭማሪ በጀት አይመደብላቸውም ተባለ። ከምርጫ በፊት ሀገራዊ ምክክር እንዲቀድም የሚጠቁም ፍኖተ ካርታ መዘጋጀቱ ታውቋል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናልን ላይክ፣ ሰብስክራይብ እና ሼር በማድረግ ቤተሰብ እንድትሆኑ እያስታወስ ኢሊያስ ክፍሌ የሰዓቱን አበይት ዜናዎች አቀርብላችኋለሁ። አብራችሁን ቆዩ። በውጭ ሀገር የምትኖሩ ኢትዮጵያውያን እና ለዓለም አቀፍ ተጓዦች ሁሉ ወደ ውድ ሀገራችሁ ለረፍትም ሆነ ለሥራ ጎራ ስትሉ ባንካችን ከእሁድ እስከ እሁድ በሁሉም የሀገሪቱ አካባቢዎች የሚያገለግሉ ኤቲኤሞችን አዘጋጅቶ ይቀበላችኋል። በውጭ ሀገር ቪዛ፣ ዩኒየን ፔይ አሊያም ማስተር ካርዳችሁ በመላው ኢትዮጵያ ያሻችሁን በእጃችሁ በሸመታ ጊዜም ቢሆን በፖዝ ማሽኖቻችን ስትገለገሉ ግብይታችሁ አልጋ ባልጋ ነው። ምስጉን በሆነው አገልግሎታችን ገንዘቦን በፈለጉት ጊዜ ያገኙታል። በኢትዮ ዳይሬክት እንዲሁም ከ730 በላይ ታዋቂ ዓለም አቀፍ ባንኮች ጋር በተጣመረው ስዊፍት ኮዳችን ሲቢኢ ቴታ እና በሌሎች የገንዘብ ማስተላለፊያ መንገዶች በኩል እንድትጠቀሙ በክብር እናስታውሳችኋለን። በረጅም ጊዜ ክፍያና እጅግ አነስተኛ በሆነ ወለድ ለቤት፣ ለመኪና፣ ለግል ጉዳይ እና ለንግድ ሥራ የሚውሉ የብድር አማራጮችንም እነሆ እንላለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከመጪው ሀገራዊ ምርጫ በፊት ሀገራዊ ምክክር እንዲቀድም የሚጠቁም ፍኖተ ካርታ ተዘጋጀ። ሰባተኛው ሀገራዊ ምርጫ ከመካሄዱ በፊት ሀገራዊ ምክክር መቅደም እንዳለበት የሚጠቁም የምርጫ ፍኖተ ካርታ ማዘጋጀቱን የፖለቲካ ፓርቲዎች የጋራ ምክር ቤት አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለውይይት ባቀረበው ረቂቅ የምርጫ የጊዜ ሰሌዳ ሰባተኛው ሀገራዊ ምርጫ ድምፅ የመስጠት ሂደት የሚካሄደው ግንቦት 24 ቀን 2018 ዓ.ም መሆኑን ያስታወቀ ሲሆን የፖለቲካ ፓርቲዎች የጋራ ምክር ቤት ደግሞ የምርጫ ፍኖተ ካርታ አዘጋጅቶ ከምርጫው በፊት ሀገራዊ ምክክር መቅደም አለበት ብሏል። የጋራ ምክር ቤቱ ሰብሳቢ አቶ ሰለሞን አየለ ለሪፖርተር እንደገለጹት ፍኖተ ካርታው 12 ይዘቶችን ያካተተ ሲሆን በዋናነት ሰባተኛው ሀገራዊ ምርጫን ለማካሄድ የሚያስችሉ ሁኔታዎች ላይ ትኩረት አድርጓል። ከነዚህ ጉዳዮች መካከል ምርጫው ከመካሄዱ በፊት ሀገራዊ ምክክር በቅድሚያ ሊካሄድ እንደሚገባ፣ በዚህም እንደ ሀገር መግባባት ላይ ያልተደረሰባቸው ጉዳዮችን በቅድሚያ መፍታት እንዲቻል እድል የሚሰጥና ነፃ፣ ገለልተኛና ፍትሃዊ ምርጫ ለማካሄድ የሚያግዝ እንደሚሆን አስረድተዋል። አገራዊ የምክክር ኮሚሽን ዋናውን አገራዊ ጉባኤ ለማከናወን በትግራይ ክልል ስራዎች መጀመር እንዳለባቸው ገልጿል። ከትግራይ ክልል በተጨማሪ የተሰበሰቡት አጀንዳዎችን የመለየት ስራዎች እንደሚቀሩና ስራዎቹ ሳይጠናቀቁ ዋናው ጉባኤ የሚካሄድበትን ቀን በግልጽ ማስታወቅ አስቸጋሪ ይሆናል ሲሉ የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ ለሪፖርተር ተናግረዋል። የህዝብ ተወካዮች ምክር ቤት አምስተኛ የሥራ ዘመን ሁለተኛ መደበኛ ስብሰባ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ጥቅምት 18 ቀን 2018 ዓ.ም ሲካሄድ ምርጫን፣ በጀትን፣ የወታደር እንቅስቃሴን የሚያቆም አገራዊ ምክክር አንፈልግም ሲሉ ጠቅላይ ሚኒስትሩ መናገራቸው አይዘነጋም። ነገር ግን ምርጫው ጊዜውን ጠብቆ የሚፈጸም ይሆናል በማለትም ከተወካዮች ለተነሱላቸው ጥያቄ ምላሽ ሰጥተው ነበር። የፖለቲካ ፓርቲዎች የጋራ ምክር ቤት ያዘጋጀው የምርጫ ፍኖተ ካርታ ካሰፈራቸው ዋነኛ ጉዳዮች መካከል ምርጫው ከመካሄዱ በፊት ግጭትን ማስቆምና ሰላምን ማስፈን ላይ በቅድሚያ መስራት እንደሚገባ፣ የዜጎችን ደህንነት ማረጋገጥ፣ የፖለቲካ ምህዳሩን ማስፋት፣ የምርጫ ሕጉን በሚመለከት የተደረጉ ማሻሻያዎችን መመልከት እንደሚገባና በአገር ደረጃ ከተደረገ ረዥም ጊዜ ያስቆጠረውን አካባቢያዊ ምርጫ ማድረግ ይገባል የሚሉት ዋና ዋናዎቹ መሆናቸውን አቶ ሰለሞን አብራርተዋል። ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። ከሰኔ ወር 2016 ዓ.ም በኋላ የተቀጠሩ የመንግስት ሰራተኞች የደሞዝ ጭማሪ በጀት አይመደብላቸውም ተባለ። በቤኒሻንጉል ጉሙዝ፣ በሲዳማ፣ በደቡብ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያና በማዕከላዊ ኢትዮጵያ ክልሎች ካጋጠመው የደሞዝ ጭማሪ በጀት ጉድለት ጋር ተያይዞ
ክልሎች ከሰኔ 2016 ዓ.ም በኋላ ለቀጠሯቸው ሰራተኞች ደሞዝ ጭማሪ ታሳቢ ማድረጋቸው አንዱ ክፍተት መሆኑና በመንግስት በኩል ከሰኔ 2016 በኋላ ለተፈጸሙ ቅጥሮች የደሞዝ ጭማሪ በጀት እንደማይመደብ ታውቋል። በገንዘብ ሚኒስቴር የበጀት ዝግጅትና አስተዳደር መምሪያ ኃላፊ የሆኑት አቶ ፍሬው ኃይሌ ለሪፖርተር እንደተናገሩት የአምስቱ ክልሎች ጥያቄ የገንዘብ ሚኒስቴር የሲቪል ሰርቪስ ኮሚሽን ኃላፊዎችና የክልሎቹ ተወካዮች በተገኙበት በተደረገ ውይይት ችግሩ የተፈጠረው ሲቪል ሰርቪስ ኮሚሽን የሰራው የደሞዝ ጭማሪ ቀመር ስሌትን በአግባቡ ካለመረዳት በመነጨ ምክንያት እንጂ ባጋጠመ የበጀት እጥረትና በሌላ ምክንያት እንዳልሆነ መግባባት ላይ ተደርሷል። ክልሎች ስሌቱን በአማካይ ሲሰሩ፣ ሲቪል ሰርቪስ ኮሚሽን ደግሞ ሂሳቡን በእርከን መስራቱ የተገለጸ ሲሆን ሂሳብ የሰሩበት መንገድ አንድ አይነት እንዳልሆነ ተማምነው የገንዘብ ሚኒስቴር ኮሚሽኑ ባቀረበው ስሌት መሰረት የበጀት ምደባ ማድረጉን ኃላፊው ገልጸዋል። ከ3 ሚሊዮን ብር እስከ 10 ቢሊዮን ብር ድረስ የበጀት ጉድለት አጋጥሞናል ብለው ጥያቄ ያቀረቡ ክልሎች መኖራቸውን የጠቀሱት ኃላፊው አቶ ፍሬው ሲቪል ሰርቪስ ኮሚሽን በሰጠው ምላሽ ደግሞ ከ1 እና ከ2 ሚሊዮን ብር የበለጠ የበጀት ልዩነት ሊፈጠር እንደማይችል መግለጹን አብራርተዋል። እውነቱን ለመናገር ቀመሩንም ሁሉንም ነገር የሰራው ገንዘብ ሚኒስቴር አይደለም። ሲቪል ሰርቪስ ባለው የሰራተኛ ቁጥር ራሱ ሬት አድርጎ ያለፉት 11 ጊዜያቶች ሰርቼ ይሄ 12ኛ ነው ብሎ አቅርቦል ለገንዘብ ሚኒስቴር ቤዝዶን ዛት ለየክልሎቹ ይሄ ይደርሳል የሚለው ሰርቶ ያቀርበው አይተው ከሆነ የሲቪል ሰርቪስ የኛ ኢንቮልቭመንት ፋይናንሱን አሎኬት ማድረግ ብቻ በዚህ ላይ አሎኬት አድርገናል። ኖት ኦንሊ ቤኒሻንጉል አዲስ የተመሰረቱ ክልሎች በሙሉ ይህንን ነገር አቅርበው የትላንት አርብ ሳምንት ሁሉም በተለይ ቤኒሻንጉል፣ ማዕከላዊ ኢትዮጵያ፣ ደቡብ ምዕራብ፣ ደቡብና ሲዳማ አንድ ላይ ተሰባስበው የትላንት አርብ ሳምንት ተወያይተዋል። ሲቪል ሰርቪስ ኮሚሽን ባለበት፣ ገንዘብ ሚኒስቴር ባለበት፣ ይህንን እነሱ ክልሎች ባሉበት የጋራ መግባባት ላይ ተደርሷል። የነሱ ቲንኪንግ እና የክልሎቹ አስተሳሰብና ማለት ሂሳብ የሰሩበት መንገድና ሲቪል ሰርቪስ የሰራበት መንገድ አንድ እንዳልሆነ ተማምነዋል። ክልሎች የሚሉት በአቨሬጅ ነው የሚሉት፣ ሲቪል ሰርቪስ ደግሞ በአቨሬጅ አይደለም የሰራው በሬንጅ ከፋፍዬ የሰራው ነው የሚለው። በዛ ጉዳይ ላይ ተስማምቷል። ይህንንም ማብራሪያ የሚሰጠው ሲቪል ሰርቪስ ነው። እኛ ሲቪል ሰርቪስ በሰራውና ባቀረበልን መሰረት ሪሶርስ አሎኬት አድርገን አለቀ። የሰው ኃይል ቁጥርን ምናልባት ዲፈረንስ አለ ካለ አላቅ ሲቪል ሰርቪስ የወሰደበት ዓመተ ምህረት አለ 2016 ሰኔ ላይ ይላል። እነሱ ደግሞ 2017 ላይ ቀጠርናቸው ሰዎች አሉ የሚሉ አሉ እና ዲፈረንሶች አሉ። ያንን በጋራ ተወያይተው በምን አይነት ሬንጅ እንደተሰራ ከዚህ እስከዚህ ድረስ ያሉት ይሄን ያህል፣ ከዚህ እስከዚህ ድረስ ያሉት ይሄን ያህል ሰዎቹ ያሰቡት 4600 የነበሩት 6900 ይገባሉ። በሁለቱ መካከል ያለው ዲፈረንስ 1000 ምናምን ብር ነው። ሲባዛ በሰው ቁጥር ነው ያደረጉት። እንደሱ አይደለም ቀመሩ። አንድ ሰው ከ4000 እስከ 6000 መሃል ብዙ ደረጃዎች አሉ፣ ወደ 9 የሚሆኑ። ስለዚህ የተወሰነ ሰው እዚህ ላይ ነው የሚኖረው፣ የተወሰነ ሰው እዚህ ላይ፣ የተወሰነ ሰው እዚህ ላይ፣ በእያንዳንዱ ደረጃ ላይ ሊኖር ይችላል፣ በእያንዳንዱ እርከን ላይ። ስለዚህ የቀመር አረዳድ ችግር ነበርና ተነጋግረው ተማምነዋል። 2016 ሰኔ ስትወስድ 2017 ሰው ከቀጠርክ ኢንፍሌት ያደርጋል አይደል? በቃ ሲቪል ሰርቪስ የወሰድኩት 2016 ሰኔ ነው ሲል በቁጥር ምክንያት ቅሬታ ያስገባው አንድ ክልል ነው። አንዳንዱ በቁጥር ምክንያት አይደለም፣ ይሄ በሬንጁ እንዳልኩ ነው። አንዳንዱ ደግሞ ከተሿሚ ጋር የተገናኘ በጀት ላይ ምናምን በሚል ጠይቀው እሱን እናጣራለን ተብሎ ፕሮግራም ተይዞለት ነው እንጂ ሌሎቹ ላይ እንዳልኩ ነው። ቤኒሻንጉል ብቻ ሳይሆን እነዚህ 5 ክልሎች መጥተው ጥያቄ አቅርበው ተማምነው ሄደዋል። ባጀት ተላልፏል አይደለም። ይሄ ያው እንትን ነው ሪሶርስ አይደለም። የኛ ሀገር ታውቃለህ ገቢ በገባ ቁጥር ነው አለ ትራንስፈር የምታደርገው። አንድ ጊዜ የአመቱን ትራንስፈር አናደርገው በኳርተር ኦኬ። በየሶስት ወሩ በጀቱ አሎኬት ይደረጋል። እኛ አሁን የመስከረም የጥቅምት የህዳርን አሎኬት አድርገናል። ስለዚህ እነሱ ጥያቄ እያቀረቡ ይወስዳሉ ማለት ነው። ያው ታክስ አይደለ እየተሰበሰበ አይደለ ቋት ውስጥ የሚገባ መንግስት ቋት ላይ። ስለዚህ እኛ የሶስት ወሩን አሎኬት አድርገናል። የመስከረምን የጥቅምትና የህዳር ሁሉም ክልሎች 14 ክልል
አዲስ አበባ ነው ጨምሮ 12 ክልልና 2 ከተማ አስተዳደር ትራንስፈር ሁሉንም ነው የሚያካትተው። ባይዘው ደሞዝ ብቻ አይደለም የበረሃ በላለው የትርፍ ሰዓት እዚያም ከፖሊስም ከሲቪል ሰርቫንቱም ከሁሉም ጋር የዳኝነት አበላለ እነሱ ሁሉ ያካተተ ነው። ኤግዛክትሊ ወደ አጠቃላይ ወደ 160 አካባቢ ይደርሳል። ያው አንዳንዱ ነገር የፌዴራል ተቋማት ላይ ስትመጣ ኤግዛክት ፊገሩ ጋር ስትመጣ አንዳንዴ ወደ ላይ መጨመሮች ሊኖሩት ይችላሉ ብለን እናስባለን። ግን አሁን ባለው ሁኔታ ኦልሞስት 160 ቢሊዮን የሚሆን ለደሞዝ ተብሎ አይደል እንዲደረግ ተደርጓል። የቁጥር ዲፈረንስ ያመጡ አንዳንድ ክልሎች ከ2016 ሰኔ በኋላ ቀጥረናል ያሉ ክልሎች አሉ። ይሄ ሌላ ጉዳይ ነው። እኛ እንዳለ እንደ ሀገር ቅጥር እንዲቆም ተነግሮ ነበር ሲቪል ሰርቪስ ስላገደ። ስለዚህ ይሄን ራሳችሁ የወሰዳችሁትን ሪስክ ክልላችሁ ምላሽ ትሰጣላችሁ። እኛ ግን ሰኔ ላይ በወሰድነው ስታቲስቲክስ የተሰራ ስለሆነ ምንም ዲፈረንስ የለውም በሚል ተማምነን አንዳንዱ እስከ 3 ቢሊዮን ብር ዲፈረንስ አለም ያለን ማለት 10 ሚሊዮንም ያለ አሁን ሲቪል ሰርቪስም ቃል የሰጠው ምናልባት እንኳን ቢኖር የ1 ቢሊዮን እና የ2 ሚሊዮን ሊሆን ይችላል እንጂ እናንተ በምትሉት መልክ በፍጹም አይሆንም የሚል ነው። ስለዚህ እነዚህ አይነት የ1 እና የ2 ሚሊዮን ደግሞ በክልሎቹ በራሳቸው መሸፈን የሚቻል። ከመጪው ህዳር ወር ጀምሮ በሀገር አቀፍ ደረጃ የመንግስት ሰራተኞች ቆጠራ መደረግ እንደሚጀምር ሪፖርተር ከገንዘብ ሚኒስቴር ያገኘው መረጃ ያመለክታል። ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ተከታታዮች ለወቅታዊና ትኩስ መረጃዎች የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ የኢትዮጵያ ሪፖርተር ቤተሰብ መሆን ትችላላችሁ። የሰዓቱ አበይት ጉዳዮቻችን ያደመጣችሁትን ይመስሉ ነበረ። ኢሊያስ ክፍሌ ነኝ። መልካም ጊዜ